ዮሐንስ ነኝ። እንግዲህ በኤርትራ ጉዳይ የምሰጣቸውን ታሪካዊ፣ ፖለቲካዊ እና የተለያዩ ኩነቶች ያንን ነው ለእናንተ ኤክስፕሌን እያደረግኩኝ የምገኘው። እዚህ ላይ ጥያቄዎች ሊኖሯችሁ ይችላሉ። then you can ask openly። ቀጥሎ ደግሞ አሁን እንደነገርኳችሁ ይሄ መጽሐፍ ቻሌንጅስ ኤንድ ኦፖርቹኒቲስ ፎር ዘ ኔክስት ጀነሬሽን ኦፍ ኢትዮጵያ እዛ ላይ ሁሉም ነገር ተጽፏል። መጽሐፉ የተጻፈበት አጻጻፍ ላይክ በሊትሬቸር ፎርም ነው፣ በሳይንቲፊክ መንገድ ነው የተጻፈው። ስለዚህ ለእያንዳንዱ ክሌሞች ሪፈረንሶች አሉ እና እነዚህ ሪፈረንሶችን በየቻፕተሩ ላይ ታገኟቸዋላችሁ። ዜርፎር አንዳንድ ሀሳቦች በሚኖሩበት ጊዜ እነዛን ሪፈረንሶች ሂዶ ማየት አስፈላጊ ነው። ሌላው ትልቁ ነገር ምንድነው? በታሪክ ውስጥ ብዙ መጥፎ ነገሮች ሊፈጸሙ ይችላሉ፣ ጥሩ ነገሮችም ሊፈጸሙ ይችላሉ። በታሪክ ውስጥ የተፈጸሙ መልካም ነገሮች ለሀገር ጠቃሚዎች ናቸው። በታሪክ ውስጥ የተፈጸሙ መጥፎ ነገሮች ደግሞ በሀገር ውስጥ ሌላ መዘዞች ያመጡ ነው ብዙ ጊዜ የሚታየው ማለት ነው። ነገር ግን አሁን መጥፎ ነገር መፈጠሩ አይደለም ችግሩ። አንደኛው ያንን መካድ ነው። መካዱ ለሌላ ኮምፕሊኬሽን ነው እንትን የሚያደርገው። ለምሳሌ አይ ቲንክ የብሬቨርት የሚባል የሆነ ፊልም ያያችሁ ይመስለኛል እና አንድሬው ዋላስ የሚባል ዋሪየር ነበረ፣ የስኮትላንድ ዋሪየር እና እሱ ከእንግሊዝ ጋር ነው እንትን የሚያደርገው። እዛ ላይ ስኮትላንዶች እንግሊዞችን ምናምን በእንግሊዞች ምን ሲደረጉ ነበረ፣ ምን አይነት በቃ ጨፍጨፋ እንዲና ይደረግባቸው ነበረ። ዩክንሲ ብዙ ፊልሞችም አሉ፣ ዶክመንተሪዎችም አሉ፣ በዛ ትሩ ሂስቶሪካል የሆኑ ፌኖሜኖች ማለት ነው። ኦኬ አሁን እነዛ የተፈጸሙ መጥፎ ነገሮች እንደ ታሪክ እንትናቸው ኩነታቸው ይቀመጣሉ። ያንን መዋሸት አካባቢውን ምን ያደርገዋል? ወደ እንትን ነው ወደ ሌላ ችግር ውስጥ ነው የሚከተው። ያንን ግን እዚህ ጋር ይሄ ነገር ተከስቷል አይደለ? ሰው እዚህ ጋር ኮሬክሽን እንስጠው ከተባለ በቃ ይቅርታ ያንን ልናረጋ አይገባንም፣ ይህንን ልናረጋ አይገባንም ከተባለ ህዝብ በሰላም ሊኖር የሚችልበት ፕላትፎርም ይፈጠራል። አዘርዋይዝ አንደኛ ላይክ የተፈጠሩ ኩነቶችን የታሪክ ኩነቶችን መካድ ድንቁርና አስፈላጊ አይደለም። ሁለተኛ የነበሩን የኛ መሪዎቻችን የሰሩት ጥንካሬያቸው ይችን ሀገር አስረክቦናል። እነሱ ደግሞ የነበራቸው ድክመት ደግሞ አሁን ላለው ምንድነው ይሄ ስኳሽ ኮንፍሊክት ኮዝ እየሆነ ነው። ስለዚህ ያንን መቋጫ እናደርግለት። ያንን መቋጫ ካላደረግንለት ክቡር የሆነ የሰው ልጅ ጎረቤቶቻችን፣ ጓደኞቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን ዋሬቨር እነዚህ በአጠቃላይ ልክ እንደ እንስሳ ደማቸው ከመፍሰስና ከመሞት ወይ ደግሞ ስቃይ ከማየት ምንም ልንገላግላቸው አንችልም ማለት ነው። ዜርፎር የተከሰቱትን ነገሮች ፌር በመሆን ሊትሬቸርን በማስደገፍ መልካም ነገሮችን በመልካምነታቸው በማውሳት መልካም ያልሆኑትን ነገሮች ደግሞ ክሪቲሳይዝ በማድረግ ሳይንቲፊክ የሆነ ክሪቲክስ በመስጠት ቀጥሎ ያለንን ሶሳይቲ በማስተማር እዚህ ጋር እንዲህ አይነት ነገሮች ተፈጥረው ነበረ እና ይሄም እንደ ሶሳይቲ የደከምንበት ነው፣ የራሳችን ድክመት ነው። ስለዚህ ይህንን እንዴት አድርገን ኮሬክት አድርገ ነው አውሮፓውያኑ እንደደረሱት የሰላም አሜሪካን ውስጥ እንዳለ ሌላም ዓለም እንዳለው ያንን ግራንት አድርገን እንዴት እንኖር። ለምሳሌ ሆሊውድ ውስጥ እንደምታዩት አሁን ናዚ ጀርመኒዎች ምናምን የሰሩትን ግፍ በሙሉ ፊልም እያደረጉ ይሰሩታል። በቃ ኢት ዋዝ ፋክት። አሁን ጀርመን ለምን ተሰራ ምናምን ትላለች እንዴ? አትልም። በቃ ያንን ናዚ የሚባል የሆነ መንግስት ነበረ፣ እንዲህ አይነት ነገሮች አድርጓል፣ ያንን ነገሮች ፈጽሟል። አሁን ያለው ጀርመን እና ናዚ ኮምፕሊትሊ የተለያዩ ናቸው። ስለዚህ ያንኛው እንደ ታሪክ መማሪያነት ይሆናል። በጥቁሮች ላይ የሚደረሰው ነገር ልክ እንደዛው ነው። ስለዚህ እኛ የራሳችን ነገስታቶች አሉ፣ አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክ ዋሬቨር። እነዚህ ሰዎች
የሰሯቸውን መልካም ነገሮች መዘከር፣ ማበረታታት። እነዚህ ሰዎች ደግሞ የነበሩባቸውን ድክመቶች እነዚህ ናቸው ድክመቶቻቸው፣ እነዚህን ነገር ኮሬክት እናድርገው ከተባለ የዛችን አገር ፈውስ ማምጣት ይቻላል። ነገር ግን እነዚህ ይሄ ትክክል አይደለም እንዲህ ነው ምናምን እየተባለ በሰፈር ውስጥ የሚፈጠሩ ትርክቶች የተወሰኑ ሰዎችን አይ ዶንት ኖ ፋይናንሻሊም በስልጣንም በምንም ሊጠቅም ይችላል። አብዛኛው ማህበረሰብ ግን ምን ውስጥ ነው የሚከተው? ጦርነት ውስጥ ነው የሚከተው ማለት ነው። የሰለጠነ ማህበረሰብ የተፈጠሩ ስህተቶችን ከነስተታቸው ይቀበላቸዋል። ያልሰለጠነ ማህበረሰብ ደግሞ እነዚህን እያደናቆረ ቀጣይ ችግሮችን እየፈጠረ ነው የሚመጣው። ዴርፎር እኔ ቀጣይ ችግሮች እንዲፈጠሩ አልፈልግም። ዋናው ዓላማዬ እዛ አካባቢ ላይ ያለ ማህበረሰብ ያለ ህዝብ እያንዳንዱ ሰው በሰላም ወጥቶ የሚገባበት፣ ቀጥሎ አይምሮውን ጉልበቱን ተጠቅሞ የተሻለ አገር ለመገንባት ለመፍጠር ኮንትሪቢዩት እንዲያደርግ ለመስራት ነው እንጂ የምፈልገው ሌሎች እነዚህ ኮንቲኒየስ የሆኑ ኮንፍሊክቶችን መፍጠር አልፈልግም። ኤኒዌይስ ለዛ ነው አሁን በኤርትራ ጉዳይ ብዙ ነገሮች አሁን እንሰማለን። እነዚህ የምንሰማቸው ነገሮች ግን አብዛኛው የሚያወሯቸው ከጭንቅላታቸው የታሰቡ ሳይሆን ሜይ ቢ ከምላሳቸው አካባቢ ያለች ነች እና ከምላስ ያለ ደግሞ ትርጉም የለውም። ጸብ ከማምጣት ሰው ከማስጨረስ ውጭ ምንም ትርጉም ያለው የለውም። ትርጉም ያለውን ነገር ግን እንስራ እና አጠቃላይ እስከ አድዋ ጦርነት ድል ድረስ ነግራቸዋለሁ። ከአድዋ ጦርነት በኋላስ ምን ተከሰተ? ከአድዋ ጦርነት በኋላ ጣሊያን ኦልሬዲ ኢሚዲየትሊ የውጫሌ ስምምነትን እቀበላለሁ አሁን ያለችው እሺ አለች። ከዛ ጣሊያን ውስጥ ምን ተከስቷል? እስፔሻሊ ሮም ማለት ነው። በጣም ብዙ የጣሊያኖች እዛ እየወጡ ሚኒሊክ ጀግና ነው እያሉ የራሳቸውን መንግስት ክሪቲሳይዝ ማድረግ ጀምረው ነበር። ይህ ትልቅ ድል ነበር ለኢትዮጵያ ማለት ነው። ለኢትዮጵያ በጣም ትልቅ ድል ነበር። እሱ ጀግና ነው፣ እንደውም ከዛ አካባቢ ውጡ፣ ምንድን ነው የምታደርጉት? ለምንድን ነው ልጆቻችን የምታስጨርሱት? ይሉ ነበር። ሌላኛውም በጦርነቱ ሚኒሊክ የያዛቸው በጣም ብዙ ሺህ የጣሊያን ወታደሮች ነበሩ፣ የጦር ምርኮኞች ማለት ነው። ኦኬ እነዛ የተያዙ ወታደሮች ቤተሰቦቻቸው ማለት ነው እዛ የጣሊያንን መንግስት ጉሮሮን እያነቁት ነበረ። ልጆቻችን አስመልሱልን፣ ከዛ ከገቡበት ቦታ አስመልሱልን እያሉ እነሱን ያንቋቸው ነው። አሁን በዚህ ጊዜ ምንድን ነው የሚደረገው? አይ ቲንክ መጋቢት ሲሆን ሚያዝያ ነው አይደል አድዋ ጦርነት የተደረገው። ወደ ኦክቶበር እና ኖቬምበር አካባቢ ትሪቲ ኦፍ አዲስ አበባ የሚባል ይዘጋጃል። ይህንን አብዛኛው የኢትዮጵያ ህዝብ አያውቅም። ነገር ግን ከውጫሌ ስምምነት በኋላ ሌላ ትሪቲ ኦፍ አዲስ አበባ የሚባል ይዘጋጃል። በዛ በተዘጋጀው ላይ አሁን እንግዲህ ሚኒሊክ ፓወር አለው። በዚህ ጊዜ ብዙ ወታደሮች ይዟል። እዛ ጣሊያን ላይ ያለ በጣም ብዙ የፖለቲካ መነጋጋት አለ። በጣም እየተንገጫገጨ ነው። ቀጥሎ ፓወሩ እሱ ጋር ነው ያለው፣ እንትኑ እሱ ጋር ነው ያለው። ን በዚህ ጊዜ ሚኒሊክ እንትን ይጠይቃል ተብሎ ነው የሚታሰብ የነበረው። ላይክ አንደኛ ጣሊያን ኢቨን ከኤርትራ ሁላ እንዲወጣ እዚህ ምንም አይደለም፣ እዚህ ልዘርፍ ነው የመጣው፣ ኮሎኒ ልታደረግ ነው የመጣው፣ ዜርፎር እዚህ አካባቢ የአንተ መኖሪያ አይደለም የሚል ጥያቄ ያነሳል ተብሎ ነበረ የሚጠበቀው። ቀጥሎ የሀገሪቷን ቴሪቶሪ ጂኦፖለቲክሱን ስቴቢላይዝ በሚያደርግ ሁኔታም ይፈረማል ተብሎ ነው የሚጠበቀው። ፕራዮርሊ እንግዲህ ከአድዋ ጦርነት በኋላ ለምንድን ነው ሚኒሊክ ያልገፋው የሚባል ክርክሮች አሉ። ቱ ታይፕስ ናቸው። አንደኞቹ ሚኒሊክን የሚደግፉ ናቸው። ሁለተኞቹ ደግሞ ሚኒሊክን ክሪቲሳይዝ የሚያደርጉ ናቸው።
ምኒልክን የሚደግፉ ክርክሮች አይ ኢትዮጵያ አንደኛ ረሃብ ገብቶ ነበረ፣ ምግብ የለም ነበረ፣ ቀለብ የለም ነበረ። ወደ ኤርትራ ውስጥ ብሄድ ኑሮ ኢትዮጵያ እንደ ለኳሽ ትቆጠራለች። ሌሎች ቅኝ ገዢዎች መጥተው ጣሊያንን ሊደግፉ ይችላሉ። እንዲህ እንዲህ ስለነበር ሚኒሊክ በጣም ብልህ ስለሆነ ነገሮችን ዲፕሎማቲካሊ መወጣት ስለሚችል እንደዚህ እንደዚህ ለዛ ነው ያልሄደው የሚሉ አሉ። ሌሎች ደግሞ እንደዚሁ ሂስቶሪካል አናሊሲስ የሚሰጡ ሪሰርቸሮች ኖ ሚኒሊክ ጣሊያንን እዛ ጋር መሄዱ ጣሊያን እንደውም ከእንደገና እንዲያንሰራራ ነው ያደረገው። ኦኬ እንዲያንሰራራ ነው ያደረገው። ሚኒሊክ የአድዋን እንትን ተጠቅመው ጣሊያንን ቢያባረረው ኑሮ የተሻለ አድቫንቴጅ ያገኝ ነበረ የሚሉ አስተሳሰቦች አሉ። ሁለት ናቸው። አሁን እንግዲህ እነዚህ ሁለቱን አስተሳሰቦች የሚዳኘን የአዲስ አበባ ትሪቲ ነው ማለት ነው። የአዲስ አበባ ትሪቲ የአዲስ አበባ ትሪቲ ላይ እንደነገርኳቸው የጣሊያን ወታደሮች ተይዘዋል። ጣሊያን ሀገር ውስጥ የነበሩ ጦር እንትኖች ባለስልጣኖች ሁላ እየለቀቁ ነው ያሉት። ብዙ ሼክ ተፈጥረዋል። ያንን ተጠቅሞ እንግዲህ የአገሩ ዳር ድንበር ማስከበር ነው ያ ነው ያለው ማለት ነው። እና እነዚህ የተያዙ የጣሊያን ወታደሮች ደግሞ ነበሩ። ኢቨን ቀለባቸውን ሁላ ሚኒሊክ እነሱን ለመቀለብ ያወጣውን ሁላ ይከፍላል ምናምን ነገር የሚል ነው። እዛ ጋር በጣም ስትረንጅ የሚያደርገው ነገር ምንድን ነው? ሚኒሊክ ኤርትራ ስለሚባል ነገር አልጠየቅም። ወደብ ስለሚባል ነገር አልጠየቅም። ከኤርትራ ውጡ የሚባል ነገር አልጠየቅም። አንቺ አንቀጽ 17ን ተቀበሉልኝ፣ እነሱን ተቀበሉለት። ከዛ በኋላ እንደውም እነዚህ በአድግራት በኩል የነበሩ ሞር የአኮለ ገዛይ ሪጅኖች በትግራይ ቁጥጥር ውስጥ ነበሩ። እነሱን ሁላ ለጣሊያን ጨምሮ ነው የሰጠው በአዲስ አበባ ትሪቲ ማለት በአዲስ አበባ ትሪቲ። ስለዚህ ምግብ አንሶት ነው ቀለብ ምናምን ነገር ቢባሉት በሙሉ ሚዛን ውስጥ አይገቡም፣ ውሃም አይደፉም። ስለዚህ እንደዛ አይነት ቀልዶች መተው ነው ያለብን። አሁን እዚህ ጋር ማሰብና መረዳት ያለብን በቃ ኤርትራ ውስጥ የነበሩት ወንድሞቻችን በእኛ መሪዎች ተከድተዋል። አንደርላይን የሚደረግ ነገር ተከድተዋል። ስለዚህ አሁን እዚህ ጋር መረዳትና ማወቅ ያለበት እያንዳንዱ ኢትዮጵያዊ መረዳት ያለበት ይሄ ነገር በእኔ ቢደርስ ምንድን ነው የምለው ነው። በጎንደር ላይ ሊሆን ይችላል፣ በጎጃም ላይ ሊሆን ይችላል፣ በሸዋ ላይ ሊሆን ይችላል፣ በኦሮሚያ ላይ ሊሆን ይችላል፣ በአፋር ሊሆን ይችላል፣ በተለያዩ ቦታዎች ሊሆን ይችላል። ይህ ነገር እኔ ላይ ቢደርስ ምንድን ነው የማደርገው? እስኪ አንድ ኤግዛምፕል ልስጣችሁ። አሁን አንዲት እናት መንታ ልጆች ትወልዳለች። መንታ ልጆች ወልዳ ባሏ ያግዛት ነበረ እና ባሏ በሆነ ምክንያት እንግዲህ ተለያት። ስለዚህ እቺ ሴትዮ ሁለቱን ህፃናቶች ታሳድግ ነበረ። እያሳደገች ሁለቱን ህፃናቶች ሰፖርት ማድረግ አልቻለችም። ስለዚህ ያላት ቻንስ በቃ አንደኛውን የሚረዳላት ሰው መስጠት ነው። አንደኛውን ግን እሷ ከምትችለው ሜይ ቢ ከምትሰራው ነገር እንደዛ አድርጋ ልታሳድገው ትችላለች። ፍጥር ዋይል በቃ ይህንን ካሰበች በኋላ አንዱን ልጅ ለውጭ ለሚገኝ አንድ ማደጎ ሰጠችው ያንን ልጅ። ከዛ ይህንኛውን አሳደገችው። አሁን እነዚህ ልጆች አደጉ። 30 ዓመት ሆናቸው ተገናኙ። አሁን ይሄ ከውጭ የመጣው ህፃን ልጅ አሁን ያደገው ልጅ ማለት ነው። ሴትዮዋ ልጄ ብላ የመጥራት ማንዴት ወይ ሞራል ወይ ደግሞ እንትን አላት ልትል ትችላለች። ወደ ስለሚንሰፈሰፍ ልጄ ነው ምናምን ነገር ልትል ትችላለች። ይሄ ነገር ግን የሚወሰነው በማን ነው? በልጁ ነው የሚወሰነው። ይሄ የሚወሰነው ልጁ በቃ እናቱ ናፍቃው ዋሬቨር ፈልጎ እንዲህ አይነት ነገር ብሎ በቃ ልጄ ስትለው እናቴ ካላት ዛት ፋይን ኦኬ። ነገር ግን ልጁ ማለት ነው እኔ ያደግኩት በፈረንጅ ሜንታሊቲ ነው የኖርኩት እዚህ ጋር ነው። አባቴ ብዬ የምጠራው ይሄንን ነው፣ እናቴ ብዬ የምጠራው ይሄንን ነው። አሁን አንቺ ልጄ ብለሽ የምጠረኝ ነገር
ስናት ሰምቲንግ ለእኔ ሳውንድ እንደሚያደርገኝ አይደለም። ነገር ግን ልመጣ እችላለሁ፣ ልጠይቅሽ እችላለሁ ምናምን ነገር አንቺ እኔ ላይ ግን የእናትነት ራይት የለሽም ካለ ልጁ ትክክል ነው፣ ትክክል። ስለዚህ እዚህ ጋር ሁላችንም ልናምን የሚገባው ነገር እንግዲህ በፖለቲካ ድክመትም ይሁን በምንም ይሁን በምንም ይሁን በምንም ኤርትራ ውስጥ የነበሩ ወንድሞቻችን በእኛ ተክደዋል። በእኛ እስከተካዱ ድረስ ደግሞ ቀጥሎ በጣሊያን ኮሎኒ ውስጥ መኖር ጀምረዋል። በጣሊያን ኮሎኒ ውስጥ ጣሊያን ስንት ዓመት ነው የገዛቸው? 50 ዓመት ነው የገዛቸው። 50 ይርስ። ከዛ በኋላ ከጣሊያን በኋላ ደግሞ ማን መጥቶ አስተዳደራቸው? እንግሊዝ አስተዳደራቸው ለ10 ዓመት ማለት ነው። ለ10 ዓመት ለ10 ዓመት ከእንግሊዝ ከገዛቸው በኋላ እዚህ ጋር በጣም ኢምፖርታንት የሆኑ ቶፒኮች ማንሳት እፈልጋለሁ። እስፔሻሊ ኤርትራ ውስጥ ስለተፈጠሩ የፖለቲካ እንትኖች ማለት ነው፣ ፋክሽኖች። ገና ኢትዮጵያ ሳትመጣ ምን ሳትል ምናምን ጣሊያን ከተሸነፈ በኋላና እንግሊዝ አካባቢውን ከያዘው በኋላ እንግሊዞች ምንድነው የሚያደርጉት? እዛ ውስጥ የነበሩ ኤርትራውያንን ላይክ ፖለቲካ እስቲ ተናገሩ ምናምን ይሏቸው ነበረ። ሜይ ቢ እነሱ አክቹዋሊ የእነሱን ኢንቴንሽን ለመረዳት ነው፣ ለመረዳት ለማወቅ ምናምን አይነት ነገር ይመስለኛል። ነገር ግን 3 የፖለቲካል ግሩፖች ተፈጥረዋል። 3 የፖለቲካል ግሩፖች ማለት ነው። አንደኛው በሚስተር ኢብራሂም ሱልጣን የሚመራ ነው። እሱ ያ ቡድን ኤርትራ ኢንዲፔንደንት ትሁን የሚል ነው። ይሄ ምንድነው? ኢብራሂም ሱልጣን። ሁለተኛው ግሩፕ ደግሞ ተድላ የሚባሉ ናቸው እና እኚህ ደግሞ ምንድነው ከኢትዮጵያ ጋር መቀላቀል አለብን የሚሉ ናቸው የተፈጠሩት። ከኢትዮጵያ ጋር መቀላቀል አለብን። ሶስተኛው ግሩፕ ደግሞ ወልደ ማርያም የሚባሉ ግሩፖች ናቸው። እነዚህ ደግሞ ክርስቲያንም ሙስሊምን ጆይን አድርጎ አንድ ላይ ሆኖ ከኢትዮጵያ ጋር ይቀላቀል፣ ነገር ግን ከኢትዮጵያ ጋር ሲቀላቀል በፌዴሬሽን ይቀላቀል የሚሉ ናቸው ማለት ነው። ይሄኛው ግሩፕ ሶስተኛው ግሩፕ ካይንድ ኦፍ በብዙ ኤርትራውያኖች ዘንድ የሚደገፍ ነው የነበረው በወቅቱ ማለት ነው። እዚህ ጋር እነዚህ 3 ላይክ ግሩፖች ወይ ደግሞ ፖለቲካል ፓርቲስ እንትን ያሉት ታገኙታላችሁ እዚህ መጽሐፉ ላይ አለ። አይ ዶንት ኖ ይታያል አይታይም አላውቅም። እንግዲህ ኤኒዌይስ እዚህ 3 ግሩፖች አሉ። እነዚህ ኃይለሥላሴ አካባቢው ላይ ሳይመጣ ምን ሳይል ምናምን በቃ በራሳቸው ጊዜ ተነሳሽነት የተፈጠሩ 3 የፖለቲካል ግሩፖች ናቸው ማለት። እነዚህን አናላይዝ እናደርጋቸው። ለምንድን ነው ኤርትራውያን ሙስሊሞች ከኢትዮጵያ ጋር ጆይን አናደርግም ያሉት? ለምንድን ነው? ምክንያት አላቸው። አንደኛ የኢትዮጵያ ኮንስቲትዩሽን የኦርቶዶክስ ኮንስቲትዩሽን ነው። ኦርቶዶክስ ክርስትናን ብቻ አክኖሌጅ የሚያደርግ ነው እንጂ ብዙ ሃይማኖቶች እዛ ሀገር እንዳሉ ምናምን ነገር አክኖሌጅ የሚያደርግ አይደለም። እነዚህ ኦርቶዶክስ ሰዎች ናቸው ስልጣን ላይ የሚገቡት፣ የሶሎሞን ዳይናስቲ የሆኑ ናቸው እንትን የሚያደርጉት ምናምን ነገር ያንን ነው የሚለው። ስለዚህ የሙስሊም ኮሚኒቲዎችን ማርጂናላይዝ ያደርጋል የኢትዮጵያ ኮንስቲትዩሽን በራሱ። ላይክ 11ኛው ላይ የተጻፈው 1931 ላይ ነው እንደ ኢሮፒያን አቆጣጠር ማለት ነው። ስለዚህ ይሄ ቀጥሎ ደግሞ 1955 ላይ ነው የተጻፈው። ስለዚህ አሁን የምላችሁ ነገር እየተከሰተ ያለው በ1950ዎቹ ውስጥ ወደዛ 40ዎቹ አካባቢ ነው እነዚህ አይነት ዲስከሽኖች እየተካሄዱ ያሉት ማለት ነው። ዴርፎር የኢትዮጵያ ኮንስቲትዩሽን ምንድን ነው ሲባል የ1931 ኮንስቲትዩሽን ነው። እሱ ደግሞ ሙስሊም ምናምን ነገር የሚባሉ ነገሮች አያውቅም። በዛ የተነሳ ማርጂናላይዝድ እንሆናለን ነው አንደኛው ሀሳብ። ሌላኛው ደግሞ እንግዲህ ቅድም ስለ ኤርትራ ታሪክ በደንብ አድርጌ ያስረድቻቸዋለሁ። ስለ
አዳል ኤክስፓንሽን ማለት ነው። በአዳል ኤክስፓንሽን ጊዜ ግራኝ አህመድ በጣም የተለያዩ ኮሚኒቲዎችን ትግራይ ላይ ኤርትራ ምናምን እንዲህ የሚገኙ የነበሩትን በጉልበት ከክርስቲያንነት ወደ ሙስሊምነት ያመጣቸው ነበር፣ ያደርጋቸው ነበር እያስገደደ ማለት ነው። ን አፄ ዮሐንስ ስልጣን ላይ በሚወጡበት ጊዜ ይህንን የታሪካዊ ኩነት ነው እንትን ያደረጉት ሚሞራይዝ አድርገው ከዛ በየአካባቢው እየሄዱ ሙስሊሞቹን እናንተ እኮ ሙስሊም አልነበራችሁም፣ አያቶቻችሁ እንደዚህ 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 ክርስቲያኖች ናቸው እያሉ ሙስሊሞችን ወደ ክርስትና ይቀይሩ ነበር። የጉልበት ኃይልም ይጠቀሙ ነበር። እና እነዚህ ኤርትራ ውስጥ አሁን ጀበርቲስ ምናምን ነገር የሚባሉ ግሩፖች አሉ። ከነሱ ውስጥ ማአት ግሩፖች ወደ ክርስቲያን የቀየሯቸው አሉ፣ አፄ ዮሐንስ ማለት ነው። ዴርፎር እሱን አልፈለጉትም። የሙስሊሙ ኮሚኒቲ ኤርትራ ውስጥ የነበረው የሙስሊሙ ኮሚኒቲ ያንኛውን ስላልነበረው በቃ ኢንዲፔንደንት ኤርትራ ትሁን ነው። ኢንዲፔንደንት ኤርትራ ትሁን በሚባል ጊዜ ያንን አድፍጠው ሲከታተሉ የነበሩ አሉ። እነማን ሲባሉ እነ ሊቢያ፣ እነ ሳውዲ አረቢያ፣ እነ የመን፣ እነ ግብፅ፣ እነ ሶሪያ፣ እነ ፓለስታይን፣ ሌሎች ሌሎቹም እነዚህ በጣም በቃ እንትን እያደረጉ ነበር። ቀጥሎ ያለው ደግሞ የነ ተድላ ግሩፕ ደግሞ እሱ በቃ ከኢትዮጵያ ጋር አንድ እንሁን ነው። በቃ ኢትዮጵያ አንድ እንሁን የሚል ነው። ሶስተኛው ግሩፕ ደግሞ ወልደ ማርያም እሱ ደግሞ ከኢትዮጵያ ጋር አንድ እንሆናለን፣ ነገር ግን በፌዴሬሽን ነው አንድ የምንሆነው የሚል አስተሳሰብ ነው ያመጡት ማለት ነው። ከዛ በኋላ ቀጥሎ ምንድን ነው የሚሆነው? ሁለተኛ ዓለም ጦርነት ልክ እንዳበቃ አሜሪካኖች ይሄ ጦርነቱን በደንብ ሴተል ለማድረግ በደንብ ለመቆጣጠር ስፔሻሊ የኮሚኒስት ኃይሎች ምናምን ነገር እንዳይስፋፉ ምናምን ነገር ለማድረግ ቀይ ባህር ላይ የነበሩ ደሴቶች አሉ፣ እነሱም ላይ መቀመጥ ፈልገዋል። ይህም በወቅቱ ኃይለስላሴ ደግሞ ዲፕሎማቲካሊ በአውሮፓም በአሜሪካም ብዙ ጨዋታዎች ይጫወቱ ነበረ። በዲፕሎማሲ ጎበዝ ናቸው ኃይለስላሴ። ያንን ሲሰሩ ስለነበረ ፋይናሊ ምንድን ነው ኤርትራ ወደ ኢትዮጵያ በፌዴሬሽን አማካኝነት ትምጣ የሚል ነው ማለት ነው የተወራው። ይሄ እንትንም ወደ አፕሊኬሽን ተገልብጦ ቀጥሎ ኤርትራ በፌዴሬሽን ወደ ኢትዮጵያ እንድትቀላቀል ተደረገ ማለት ነው። በሚቀጥለው ቪዲዮ ደግሞ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ከተደረገ በኋላ ምን ተከሰተ የሚሉትን ነገሮች እናያለን ማለት ነው። ስለዚህ እዚህ ጋር እኔ ጥያቄ ያላችሁ ሰጀሽን ኦር ኮሜንት ኦር ዋትኤቨር ያላችሁ መጠየቅ ትችላላችሁ፣ ኮሜንት ማድረግ ትችላላችሁ። ኦር ደግሞ ዲስከሽን ፎረሞችም ልናዘጋጅ እንችላለን። እዛ ላይ ልንወያይባቸው ልንማማርባቸው እንደዚህ እንችላለን ማለት ነው። ለዛሬ በዚህ እናብቃና የሚቀጥለው ቪዲዮ ላይ እንገናኛለን ማለት ነው።